ሰበር ዜና የኢትዮጵያ ባንዲራ ሊቀየር ነው። እጅግ ልዩ ሚስጥራዊ መረጃ በእጃችን ገብቷል። ከኛ ጋር ከሆናችሁ በዝርዝር እናቀርበዋለን። በአማራ ክልል በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ነፍስ ግቢ ነፍስ ውጪ ትንቅንቅ እየተደረገ ይገኛል። ሰበር ዜናው ከስፍራው ደርሶናል። የጦርነቱን ውጤት እስከ ፍጻሜው ከሆናችሁ ከኛ ጋር ትሰሙታላችሁ። ኤርትራና ኢትዮጵያ አሁንም ተፋጠዋል። አዲስ መረጃ ተሰምቷል። ትንታኔ ዘገባ ይዘነበታል። የፌዴራሉ መንግስት በቅርቡ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ቢያስታውቅም በተለያዩ የፌዴራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ አልተፈጸመልንም በማለት ቅሬታቸውን እያሰሙ ነው። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር እናቀርብላችኋለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 140 ብር ከ6 ሳንቲም ተገዝቶ 143 ብር ከ4 ሳንቲም ይሸጣል። ፓውንድ ስተርሊንግ 184 ብር ከ7 ሳንቲም ተገዝቶ 188 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮ 163 ብር ከ4 ሳንቲም ተገዝቶ 166 ብር ከ7 ሳንቲም ይሸጣል። የስዊዝ ፍራንክ 172 ብር ከ4 ሳንቲም ተገዝቶ 175 ብር ከ8 ሳንቲም ይሸጣል። የኩዌት ዲናር 451 ብር ከ9 ሳንቲም ተገዝቶ 460 ብር ከ9 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ3 ሳንቲም ተገዝቶ 19 ብር ከ7 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 38 ብር ከ2 ሳንቲም ተገዝቶ 39 ብር ይሸጣል። የሳውዲ ሪያል 37 ብር ከ4 ሳንቲም ተገዝቶ 38 ብር ከ2 ሳንቲም ይሸጣል። ከህወሓት ጋር በመሆን ልትወጋኝ የተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱ ወታደራዊ ጸብ አጫሪነት ስትል ውድቅ አድርገዋለች። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለሙ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸብ አጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና ወኪል ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀች ነው ሲል ከሷል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጣቂ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲል ይወቅሳል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በጎርጎሮሲያኑ 2018 የሰላም ስምምነት የፈረሙት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጦርነት ሲያበቃ ግን ከኤርትራ ጋር ተቃቅረዋል። ከዚያ ጊዜ ጀምሮ ኢትዮጵያ የባህር በር እንድታገኝ ያላቸውን ፍላጎት በተደጋጋሚ ሲገልጹ ቆይተዋል። አቶ የማነ ኢትዮጵያውያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ ነጻነትና ሉዓላዊነት ለመጋፋት በማሴር ላይ ናቸው ብለዋል። ጋዜጠኛ ተስፋለም ወልደየስ የዓለም የፕሬስ ነጻነት ቀን ተሸላሚ ሆነ። የኢትዮጵያን ኢንሳይደር ድህረ ገጽ መስራችና ስራ አስኪያጅ የሆነው ጋዜጠኛ ተስፋለም ወልደየስ የዘንድሮ የፕሬስ ነጻነት ጀግና ተሸላሚዎች ዝርዝር ላይ ተካቷል። ዓለም አቀፉ የፕሬስ ኢንስቲትዩት በዓለም አቀፍ በየዓመቱ በሚያዘጋጀው በዚህ ሽልማት የዘንድሮ አሸናፊ የሆኑት በአጠቃላይ 7 ጋዜጠኞች ናቸው። እነዚህ የጆርጂያ፣ የአሜሪካ፣ የጋዛ ወይም ፍልስጤም እንዲሁም የፔሩ፣ የሆንግ ኮንግ እና የዩክሬን ጋዜጠኞች ሲሆኑ ከኢትዮጵያ ጋዜጠኛ ተስፋለም በተደጋጋሚ ጊዜ ለእስር የተዳረገ ቢሆንም በተለይም ዞን 9 ተብሎ ከሚጠራው የጦማሪዎች ቡድን ጋር በተያያዘ ለ1 ዓመት ታስሮ መለቀቁ ይታወሳል። ከእስር ከተፈታ በኋላ ከሀገር ተሰዶ የነበረ ቢሆንም ተመልሶ በጋዜጠኝነት ስራ ላይ በመሰማራት ኢትዮጵያን ኢንሳይደር የተሰኘ ሚዲያ መስርቶ እየሰራ ይገኛል። ከጥቂት ወራት በፊት
በፊትም ከዚህ ስራ ጋር በተያያዘ ታስሮ መለቀቁ አይዘነጋም። ጋዜጠኛ ተስፋለም ስለ ሽልማቱ ሲናገር ይህ ክብር ለኔ ብቻ ሳይሆን በኢትዮጵያ ውስጥና በስደት ላሉ ጀግኖች ጋዜጠኞች ጭምር ነው ብለዋል። ሽልማቱ በየዕለቱ በሚባል ሁኔታ በዘፈቀደ ለሚታሰሩ፣ ለሚሰደዱና ለዛቻና ማስፈራሪያ ለሚደረጉ ኢትዮጵያውያን ጋዜጠኞች ድፍረት ማሳያ መሆኑን አስረድተዋል። ጋዜጠኛ ተስፋለም ሽልማቱን የፊታችን ኦክቶበር 24 ቀን በቬና በሚደረግ ዝግጅት ላይ በይፋ እንደሚቀበል ተገልጿል። የፌዴራሉ መንግስት በቅርቡ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ቢያስታውቅም በተለያዩ የፌዴራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ ተፈጻሚ አልሆነም በማለት ቅሬታቸውን እያሰሙ ነው። ከነዚህም መካከል የፌዴራል ፖሊስ አባላትና የኢትዮጵያ ምርት ገበያ ሰራተኞች ይገኙበታል። አንድ ስማቸውን ያልገለጹ 21 ዓመት አገልጋይ የሆኑ የፖሊስና የወታደር ደሞዝ እጅግ በጣም የሚያሳዝን መሆኑን ገልጸው ፖሊስ ህይወቱን ለህዝብ አሳልፎ የሚሰጥ ቢሆንም የምናገኘው ገቢ ግን ኑሯችንን እንድንመራ አላስቻለንም ብለዋል። የአራት ልጅ አባት የሆኑት እኚህ የፖሊስ አባል በምሬት ሲናገሩ ልጆቼን ማስተማር አልቻልኩም፣ ከወርወር የሚጨምረው የቤት ክራይ ጫና ፈጥሮብኛል። ዛሬ 3000 ብር የከፈልነበት ቤት በሚቀጥለው ወር እጥፍ ይጨምራል። በዚህ ሁኔታ መስራት ቀርቶ ኑሮን መግፋት ከባድ ሆኖብናል ሲሉ ገልጸዋል። በተመሳሳይ የኢትዮጵያ ምርት ገበያ ሰራተኛ የፌዴራል መንግስት ያደረገው ደሞዝ ጭማሪ ለእነርሱ ተግባራዊ እንዳልተደረገላቸው አስታውቀዋል። ሰራተኞቹ እንደሚሉት ተቋሙ የፌዴራል መስሪያ ቤት ሆኖ ሳለ ትናንት ባደረገው ስብሰባ ላይ ስለ ደሞዝ ጭማሪ ለተነሱ ጥያቄዎች ከአስተዳደሩ አቶ መርጊያ በይሳ ይህ እኛን አይመለከትም፣ እኛ የህንፃ ግንባታ ላይ ነን የሚል ተስፋ አስቆራጭ ምላሽ ተሰጥቷቸዋልም ብለዋል። በዚህ ምክንያት ሰራተኞቹ ከፍተኛ ተስፋ መቁረጥ ውስጥ መሆናቸውን ገልጸው በመንግስት ጣልቃ ገብነት ለተቋሙ አመራሮች አቅጣጫ እንዲሰጥ ጠይቋል። ይህ ካልሆነ ግን የሥራ ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን አስታውቀዋል። እነዚህ ቅሬታዎች የፌዴራል መንግስት ያወጀው የደሞዝ ጭማሪ በተለያዩ ተቋማት ውስጥ ስላለው አተገባበርና እየጨመረ ከመጣው የኑሮ ውድነት ጋር ስላለው ተመጣጣኝነት ጥያቄ እያስነሳ ነው። እንደ አውሮፓውያን የዘመን አቆጣጠር በ1993 የተካሄደው የኤርትራ ነጻነት ሪፈረንደም ህጋዊ የራስን በራስ የማስተዳደር ሂደት ሳይሆን በግብጽ ኢትዮጵያን ለማዳከምና ወደብ አልባ ለማድረግ ለረጅም ጊዜ ስትከተለው የነበረው ስትራቴጂ ውጤት እንደነበረ የሆርን ሪቪው ትንተና አመላከተም። ትንታኔው በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ግብጻዊው ቢጥሮስ ጋሊ የሀገራቸውን ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደሚጫወቱ ይከራከራል። ትንታኔው እንደሚለው የቡጥሮስ ጋሊ ሙሉ የዲፕሎማቲክ ህይወት ከግብጽ የውጭ ጉዳይ ፖሊሲ ጋር የተቆራኘ ነበር። ዋና ዓላማቸው የግብጽን የአባይ ወንዝ የበላይነት ማስጠበቅ፣ የቀይ ባህርን ተጽዕኖ ማስፋፋትና ኢትዮጵያን ማዳከም እንደነበረ ይገልጻል። ጋሊ የተመድ ዋና ጸሐፊ ሆነው የተሾሙት የግብጽ ተላላኪ ኃይሎች እንደሆኑ የተገለጹት የህወሓትና የሻቢያ አዳዲስ ባለስልጣናት በያዙት ዓመት የካይሮን አጀንዳ በዓለም አቀፍ ደረጃ ማስፈጸም እንዳስቻላቸው ትንታኔው ያብራራል። በተጨማሪም ትንታኔው ግብጽ ከ1950ዎቹ ጀምሮ የኤርትራን ተገንጣይ ቡድኖች ወይም ጀባሃና ሻቢያን ካይሮ በውስጥ በማደራጀት ገንዘብና ሚዲያ ድጋፍ ስትሰጥ መቆየቷን ይጠቅሳል። ህወሓትም የተመሰረተው በግብጽ ድጋፍ እንደሆነ የሚከራከረው ጽሑፉ የኤርትራ ነጻነት ያለምንም ቅድመ ሁኔታ በመቀበል ለህወሓት ምስረታ ከግብጽ የስለላ ተቋም የተቀመጠ ቅድመ ሁኔታ እንደነበረ ይገልጻል። በጥር ወር 1993 ቡጥሮስ ጋሊ አዲስ አበባን በጎበኙበት ወቅት ኢትዮጵያን ተማሪዎች ሪፈረንደሙን በመቃወም ሰልፍ መውጣታቸውን ትንታኔው ያሳያል። ሰልፉ በኃይል የተበተነ ሲሆን ጋሊ ለተፈጠረው ደም አፋሳሽ ትኩረት ሳይሰጡ በማግስቱ ወደ አስመራ በመምራት ከሻቢያ ባለስልጣናት ጋር በመገናኘት ለነጻነት ሂደቱ የነበራቸውን ድጋፍ ያሳየ ድርጊት
ድርጊት ነበረም ብለዋል። በ1993 ቡጥሮስ ጋሊ አዲስ አበባን በጎበኙበት ወቅት የኢትዮጵያን ተማሪዎች ሪፈረንደሙን በመቃወም ሰልፍ መውጣታቸውን ትንታኔው ያስታውሳል። ሰልፉ በኃይል የተበተነ ሲሆን ጋሊ ለተፈጠረው ደም ማፋሰስ ትኩረት ሳይሰጡት በማግስቱ ወደ አስመራ በማምራት ከሻቢያ ባለስልጣናት ጋር መገናኘታቸው ለነጻነት ሂደቱ የነበራቸውን ድጋፍ ያሳየ ድርጊት ነበርም ብለዋል። ትንታኔው በትጥቅ ትግል ስልጣን የያዘ የሽግግር መንግስት በዓለም አቀፍ ታዛቢዎች ፊት ሪፈረንደም እንዲካሄድ መፍቀዱ በተመድ ታሪክ ውስጥ ታይቶ የማይታወቅ ልዩ ክስተት እንደነበረ ይገልጻል። በወቅቱ የአፍሪካ አንድነት ድርጅት ኦዩ ሊቀመንበር ከሰኔ 1993 ጀምሮ በግብጽ ፕሬዝዳንት ሆስኒ ሙባረክ እጅ መግባቱ ካይሮ በአፍሪካ ተቋማት ላይ የነበራትን ተጽዕኖ ያሳያል ሲልም ይከራከራል። የሆርን ሪቪው ትንታኔ በማጠቃለያው የ1993ቱ የኤርትራ ሪፈረንደም የግብጽን ጥቅም ለማስጠበቅ ኢትዮጵያን ስትራቴጂካዊ በሆነ መንገድ ለማዳከም የተቀነባበረ በመሆኑ ሂደቱ ዓለም አቀፍ ሕግጋትን የጣሰ ነበር ይላል። በቡጥሮስ ጋሊ የተመራው የተመድ ሚና ሂደቱን ገለልተኛነት ጥያቄ ውስጥ እንደከተተው ይገልጻል። በኢትዮጵያ ከሚያስፈልገው ኮንዶም 60 በመቶ ወደ ሀገር ውስጥ አይገባም ተባለ። ወደ ሀገር ውስጥ መግባት ካለበት ከ270 እስከ 300 ሚሊዮን ኮንዶም እየገባ ያለው ከ70 ሚሊዮን አይበልጥም ተብሏል። አዲስ ሄልዝ ኬር ፋውንዴሽን፣ ጤና ሚኒስቴር፣ የመድኃኒትና የላቦራቶሪ እንዲሁም የሕክምና መሳሪያዎች አስመጪና አከፋፋይ ማህበር፣ የሀገር ውስጥ አምራቾች የማህበር፣ የግል ኮንዶም አስመጪዎችና የፖሊሲ አውጪዎችና የገንዘብ ሚኒስቴር ኮንዶምን በተመለከተ ተወያይተዋል። የኢትዮጵያ መድኃኒትና የሕክምና ላቦራቶሪ መሳሪያ አስመጪና አከፋፋይ ማህበር ፕሬዝዳንት ዶክተር አብነት ድንበሩ ኢትዮጵያ ከሚያስፈልጋት ኮንዶም 60 በመቶ እየገባ አይደለም ብለዋል። በጤና ሚኒስቴር የኤችአይቪ እና የአባላዘር በሽታዎች መከታተል ዴስክ ኃላፊ አብነት አሰፋ የቁጥሩን ልክነት አረጋግጠው በፊት በእርዳታ ድርጅቶች አማካኝነት ኮንዶም በነፃና በስፋት በሁሉም አካባቢ ተደራሽ እንደነበረ አንስተዋል። ሆኖም እርዳታው አሁን እየቀነሰ በመምጣቱ የኮንዶም እጥረት እንዲፈጠር ምክንያት ሆኗል ብለዋል። በመሆኑም ለኮንዶም አስመጪዎች ከቀረጥ ነፃ እንዲያስገቡ በማድረግ አስመጪዎችን ለማበረታታት ለችግሩ መፍትሄ እርምጃ መውሰዱን ጠቅሰዋል። አስፈላጊ ጉዳዮችን በማመቻቸት የኮንዶም ፍላጎትን ለማሟላት ያልተቋረጠ አቅርቦት እንዲኖር ለማድረግ የሀገር ውስጥ መድኃኒትና የሕክምና ግብዓት አስመጪዎች እንዲገቡበት ማድረግ አለበትም ተብሏል። የኮንዶም እጥረት የኤችአይቪ ኤድስን ስርጭት እንዲጨምር፣ የአባላዘር በሽታዎች እንዲሰራጩ ምክንያት እየሆነ ነው ተብሏል። የኢትዮጵያ ሰንደቅ ዓላማ ሊቀየር ነው። ለዘመናት በኢትዮጵያ የመጨቃጨቃ አጀንዳ ከሆኑ ጉዳዮች አንዱ የኢትዮጵያ ሰንደቅ ዓላማ ነው። በመንግስት በኩል ሰንደቅ ዓላማውን ለመቀየር እቅድ መኖሩን ፍንጭ ሰጪ መረጃዎች ከመንግስት በኩል ለማግኘት ተችሏል። የትራንስፖርትና ሎጂስቲክ ሚኒስቴር የመኪና ታርጋ ስለመቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ የተነሳ ሲሆን ሚኒስቴሩ ምላሽ ሲሰጥ በቅርቡ የኢትዮጵያ ሰንደቅ ዓላማ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽ ሰጥቷል። ሚኒስትሩ ዶክተር አለሙ ስሜ ማብራሪያ ለመረዳት እንደተቻለው የሚቀየረው ባንዲራው መሃል ላይ የሚገኘው ኮከብ ነው። የፌዴራሉ ብልጽግና ፓርቲ ለምክክር ኮሚሽን ካስገባቸው አጀንዳዎች ውስጥ ባንዲራ እንደሚገኝበትም ለማወቅ ተችሏል። ፓርቲው የኢፌድሪ ባንዲራ፣ የኢፌድሪ የሥራ ቋንቋ እንዲሁም የኢፌድሪ ሕገ መንግስት እንዲቀየሩ እንዲሁም የአስተዳደሩ ስርዓት ከፓርላመንት ወደ ፕሬዝደንሻል እንዲቀየር የመሳሰሉ አጀንዳዎችን ማስገባቱን ለማወቅ ተችሏል። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባወጣቸው መግለጫዎች በአማራ ክልል በሚካሄዱ ግጭቶች ዙሪያ እርስ በርሳቸው የሚቃረኑ የድል ዜናዎችን ይፋ አድርገዋል። ሁለቱም ወገኖች በበኩላቸው ከፍተኛ ወታደራዊ የበላይነት ማግኘታቸውን ገልጸዋል። በአንድ በኩል የምስራቅ አማራ ፋኖ ምኒልክ እዝ ቃል አቀባይ መሐመድ ሞገስ እንዳስታወቀው በምስራቅ አማራ ዞን በሚገኙ የጊራናና የጋንፎ ጨፌ ተራራማ አካባቢዎች ላይ ከመንግስት ጦር ጋር ባደረጉት ውጊያ ኃይላቸው ከፍተኛ ድል አስመዝግቧል ብለዋል። በዚህ ውጊያ ከ86 በላይ የመንግስት ወታደሮችን መግደሉን ከ45 በላይ የሚሆኑት ደግሞ መቁሰላቸውን አስታውቀዋል።
የመንግስት ጦር በደረሰበት የሞርተርና የድሽቃ ተኩስ ተደናግጦ ለመበተን መገደዱን አክለው ተናግረዋል። በሌላ በኩል የፌዴራሉ የመከላከያ ሰራዊት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በሰጡት መግለጫ ሰራዊቱ በአካባቢው ባከናወነው የተጠናና የተቀናጀ ኦፕሬሽን ከፍተኛ ስኬትን ማግኘቱን ተናግረዋል። ጽንፈኛ ብለው የፈረጁት ታጣቂ ቡድን ከህዝብ እንዲነጠል ተደርጓል ያሉት ጀነራሉ ሰራዊቱ የታሪካዊ ጠላቶችን ሴራ እያከሸፈ የተላላኪዎችን አከርካሪ መስበሩን ገልጸዋል። አክለውም የመከላከያ ሰራዊቱ ዝግጁነት ከመቼውም ጊዜ በላይ የላቀ መሆኑንና የቀጠናውን ሰላም አስተማማኝ ለማድረግ የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥል አረጋግጠዋል። የሁለቱ ወገኖች መግለጫ በክልሉ ያለውን የጦርነት ሁኔታ ውስብስብነት እንዲሁም የእውነተኛ መረጃ ፍሰትን ለማረጋገጥ ያለውን ችግር ያሳያል። እስካሁንም ድረስ ሁለቱ ወገኖች ያቀረቡትን የድልና የኪሳራ መረጃ በገለልተኛ ወገን ማረጋገጥ አልተቻለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።